ሊሸለሙ እንደሆነ ከተነገረላቸው ሰዎች አንዱ የቲክቶከሩ አዶናይ ነው። ሙዚቃ የተለያዩ ዝግጅቶች የሚቀርብበት በጣም ተወዳጅና ተናፋቂ ዝግጅት ነው። ኢትዮጵያን ዴይ በተመለከተ ማህበሩ መግለጫ ሰጥቶ ነበረ። እስቲ ምንድነው የተነሱ ጉዳዮች ምንድነው? ከዚህ በተያያዘ የተለያዩ ነገሮች ተከስተዋል። ምክንያቱም እዚህ ሀገር በተለይ ሴፍቲና ጽዳት በጣም ነው የሚመለከቱት። ኢትዮጵያ ማህበር በቶሮንቶና አካባቢ ለረጅም ዓመታት ይህንን ነገር ሲያደርግ ስለነበረ በጣም አምሶ ሃፒ። ዶክተር ሙሉ ገለቱ ያዘጋጁት ኢቨንት አለ። በቶሮንቶ ለመጀመሪያ ጊዜ ልትመጣ ነው። ከቶሮንቶ ህዝብ ጋር በጋራ ሆና ለማስመረቅ እኛም እንድንመርቅላት ነው። ይህንን የእኛን ፕሮግራም ትኩረት ሰጣችሁ ቃለ መጠይቅ ለማድረግ ስለሰጣችሁን እድል ከልብ እናመሰግናለን። ጽሁፋቸው እንኳን ተነቦ ማያውቅ፣ መጽሐፋቸው እንኳን በጣም ተነቦ ማያውቅን ሰዎች ፈልፍለው ነው የሚያወጧቸው። ሰላም ጤና ይስጥልን። በያላችሁበት የአክብሮት ሰላምታችን ይድረሳችሁ ውድ ተመልካቾቻችን። ይህ ብርሃን ቲቪ የሚያቀርበው ሳምንታዊው እንግዳችን ዝግጅት ነው። በዛሬው ዝግጅታችን የተለያዩ ርዕሰ ጉዳዮችን ይዘን ቀርበናል። በዚህ በካናዳ፣ በቶሮንቶ፣ በሰሜን አሜሪካ እና በመላው ዓለም ኢትዮጵያን ጨምሮ ያሉ አበይት ጉዳዮችን እናነሳለን። የምንጋብዛቸውም እንግዶች አሉን። ቀዳሚ የምናረገው በዚህ በካናዳ ቶሮንቶ የሚገኘው ከ30 ዓመት በላይ ሰፊ እንቅስቃሴዎችን ሲያደርግ የቆየው የኢትዮጵያ ማህበር ዓመታዊ የሆነውን የአዲስ ዓመት ዝግጅት ሴፕቴምበር 5 እና 6 እንደሚያከናውን ገልጿል። ይህ ለ2 ቀን የሚካሄደው ዝግጅት በፓርክ ላይ በአደባባይ የሚካሄድ ዝግጅት ነው። የተለያዩ የእምነት ተቋማት፣ ድርጅቶች፣ ቢዝነሶች፣ ሌሎችም የሚገኙበት የሙዚቃ የተለያዩ ዝግጅቶች የሚቀርብበት በጣም ተወዳጅና ተናፋቂ ዝግጅት ነው። ብርሃኑ እስቲ ሰላምታ አቅርብ። እናንተ ሰላምታ ሳታቀርብ እኮ ወደ ጉዳዩ ዘል እየገባው ሰላምታ አቅርብና ይሄ ኢቨንትን በተመለከተ ምንም ምትለናለ? በጣም አመሰግናለሁ። እኔ ደግሞ በቃ ዛሬ ሰላምታ አዲሱ ፋሽን ምናምን መስሎኝ ነበረ። ዳጊ እንደምንሰነበትክ፣ እንኳን ለዛሬ ቀን በሰላም አደረሰህ። ተመልካቾቻችን እንደምንሰነበታችሁ። እንግዳችን ፕሮግራም ነው። እንግዲህ በዚህ በእንግዳችን ፕሮግራም የተለያዩ ጉዳዮችን እናነሳለን። አንዳንዶቹንም አድቨርታይዝመንት እናደርግላቸዋለን። ለሌሎቹ ደግሞ እንደዚሁ የኮሚኒቲ ስራ ስለሆነ እንድትከታተሉ፣ ላይክ፣ ሼር እንድታደርጉ ከወዲሁ ጋብዛለሁ። 2026ም ሜምበርሺፕ ያልከፈላችሁ እንድትከፍሉ አሁንም ደግፋለሁ። የተለያዩ ጉዳዮችን ይዘን መተናል። እንግዲህ ዳጊ ቀጥታ ልመለስና ወደ ኢትዮጵያን ዴይ ልግባ። ልቀጥል ወይስ? አዎ ቀጥል። በዚህ ዙሪያ እንግዲህ ይሄ ኢትዮጵያን ዴይ በተመለከተ ማህበሩ መግለጫ ሰጥቶ ነበረ። እስቲ ምንድነው የተነሱ ጉዳዮች ምንድነው? ከዚህ በተያያዘ እንግዲህ ተመልካቾቻችን የኢትዮጵያ ማህበር በቶሮንቶና አካባቢው ከ40 ምናምን ዓመት በላይ የተቀመጠ ነው። በየዓመቱ አዲሱን ዓመት ያከብራል። አዲሱ ዓመት ደግሞ ሲከበር እንደምታውቁት በጣም ብዙ ሺህ ኢትዮጵያዊ ይመጣል ለብርሃን ቴሌቪዥን። ብዙ ሰውም እየደወለ ከአውሮፓ፣ ከዚህ ከካናዳ፣ ከተለያዩ ቦታ ከአሜሪካም ሰፕቴምበር 5 እና 6 ይከበራል። በነገራችን ላይ ከሰፕቴምበር 5 ላይ ከስዊድን ሁሉ ወዳጅ ወንድሜ ይመጣል። አብረን እናከብራለን። ነገር ግን አዳዲስ ነገሮች ከዚህ ከማህበሩ በመንግስት ደረጃ ከሲቲ የተላከላቸውን አንዳንድ ሪፖርቶች እኔ ቀድሜ ሰሞኑን ጊዜ ካለ ኢንተርቪው አደርጋቸዋለሁ። ግን ቀድሜ ማሳሰቢያ ሰጣለሁ። የተለያዩ ነገሮች ተከስተዋል። ምክንያቱም እዚህ ሀገር በተለይ ሴፍቲና ጽዳት በጣም ነው የሚመለከቱት። ባለፈው ዓመታቶች የተደረጉ ነገሮች አሁን መደረግ የለባቸውም። ለምሳሌ እጠቅሳለሁ። እንግዲህ ይሄንን ተመልክታችሁ በጣም በስነ ስርዓት በፍቅር ነው መደረግ ያለበት ሁሉ ነገር። ያንን ስል በጣም ከይቅርታ ጋር ነው። አንደኛ እባካችሁን መኪናችሁን ሳር ላይ አታውጡ። ሳር ውድ ነው እዚህ ሀገር።
ሳር ላይ አትውጡ። ሁለተኛ ዛፍ አትቁረጡ፣ አትነካኩ። በጣም ሲቲው በዚህ እንደተበሳጨ ግልባጭ ደርሶናል። እሱ ብቻ አይደለም። ሶስተኛ ደረጃ በየድንኳኑ ላይ የተለያዩ መዝሙር፣ ዘፈን፣ ብዙ ነገር የምታደርጓላችሁ አቁሙ። እሱ ነው። እዛ አካባቢ እንኳን ኳይት ይሆን እና ሲቲው ኮምፕሌን ደርሶኛል ብሎ አንዳንድ መስተካከል ያደረገ ነገር አለ። ሶስተኛ ደረጃ፣ አራተኛ ደረጃ ከዚህ በፊት እስከ 11 እስከ ሚድናይት የነበረው 10 o'clock ያልቃል። ስለዚህ በጊዜ ሄዳችሁ ከወዳጅ ከዘመዶቻችሁ ጋር እንድትዝናኑ ብርሃን ቴሌቪዥን የሚጠይቀል። የኢትዮጵያ ማህበር በቶሮንቶና አካባቢ የቮለንተር ስራዎች ሊደርሺፕ ላይ ያሉ በተለይ ቦርዶች እየተሟሟቱ ነው። ሌላው ጭማሪ አሁን የምናገረው እባካችሁን ትንሽ አቅም ያላችሁ በቮለንተር በሽፍት ሄዳችሁ እንድትሰሩ በማህበረሰብ ሳይሆን በብርሃን ቴሌቪዥን የሁላችን እኛም ቮለንተር ነው የምንሰራው። ያንን እናደርጋለን። አመሰግናለሁ። የኢትዮጵያ ማህበር በቶሮንቶና አካባቢ ለረጅም ዓመታት ይህንን ነገር ሲያደርግ ስለነበረ በጣም አምሶ ሃፒ። እንኳን አደረሳችሁ። 2019 እየደረሰ ነው። ያው አገራችን ላይ ያለውም ችግር ታውቃላችሁ። በየቦታው ጦርነት ነው። ሰላም ሁሌ በየዓመቱ የምንመኘውን ቅድመ ምኞት እንለዋለን። የምንመኘውን አዲሱ ዓመትን እንኳን አደረሳችሁ እላለሁ። ነገር ግን ሀገራችን ፈጣሪ መድኃኔዓለም ሰላም ያደርግልን። ወደ ቀጥታ ወደ ዳግማዊ አሁን በተባለው መሰረት እንግዲህ ሲቲው ቦታውን በሚፈቅድ ጊዜ አንድ የፓርኪንግ ሬጉሌሽን ሳር ላይ ፓርክ አለማድረግ፣ ፕላንቶቹን በሚገባ መንከባከብ። ሌላው የድምፅ ብክለት የሚፈቀድ የድምፅ መጠን አለ፣ ከዛ በላይ አይፈቀድም። ሌሎችም ኢቨንቶች ላይ ውጭ የሚደረጉ ኢቨንቶች ላይ የሚፈቀድ የድምፅ መጠን አለ፣ የሚፈቀድበት ሰዓት አለ። ከዛ ውጭ ከወጣን አካባቢው ያለው ማህበረሰብ ሪፖርት ያደርጋል። ተረበሽን ሊሉ ይችላሉ። እነኚህ ነገሮች ላይ እንግዲህ ሲቲው እርምጃ ከመውሰዱ በፊት ሁላችንም ጥንቃቄ እንደምናደርግ ወይም እንድናደርግ ማሳሰቢያ ጭምር ማቅረብ ወዳለው። አንድ ሁለት ጭማሪ መናገር እፈልጋለሁ ከፈቀድክልኝ። በተለይ በየዓመቱ ኮምፕሌን ከሚደረግ አንዱ ወጥ ደፍታችሁ ትሄዳላችሁ። ቀይ ወጥ አልጫ ሳር ላይ ደፍታችሁ ትሄዳላችሁ። በሚቀጥለው ቀን ህፃናቶች፣ እናቶች፣ ልጆች፣ ቤተሰቦች ኬኔዲያን ሄደው የሚዝናኑበት ቦታ ነው እናንተ ለቃችሁ ስትሄዱ። ስለዚህ ይህን ነገር you have to be very serious። ወጣችሁን ምናምናችሁን ይዛችሁ እንድትሄዱ። ምክንያቱም እንዴት ነው ኢትዮጵያኖች እንደዚህ ናቸው እንዴ ምናምን ይባላል። በተደጋጋሚ እንደዚህ አይነት ነገሮች በብዙ ቦታ እንትን ይላሉ። በተረፈ የዛን ቀለታ we expect እንደ ቄራ ሬስቶራንት በርበኪው በጣም አሪፍ ነው። 4 ኪሎ ብሉ ናይል ጥብሱ፣ ዋዜማ ባንቺ እንኳን አታዘጋጅም። እነዚህ በቦታው ቢገኙ በጣም ደስ ይለኛል። ምክንያቱም እነሱ ፉል ላይሰንስ ሆነው ታክስ ፌር ሆነው የሚሰሩ ድርጅቶች ናቸው። ኮሚኒቲው እንዲተባበራቸው እኛም እንጠይቃለን። ይሄንን እላለሁ። አሁን ወደሚቀጥለው እንግባ። አመሰግናለሁ። እሺ፣ የሚቀጥለው እንግዲህ ወደ ኮሚኒቲ ኢቨንቶቻችን ነው የምንገባው። ዶክተር ሙሉ ገለቱ ያዘጋጁት ኢቨንት አለ። ይህንን በተመለከተ ብርሃኑ ብታብራራልን። እንግዲህ አሁንም ወደዚህ ነው ወደ እኔ ነው የመጣው። ዶክተር ሙሉ ገለቱ ለ11-12 ዓመታት በዚህ በዩኒቨርሲቲ ኦፍ ቶሮንቶ የሚማሩ ወይ ደግሞ ከግሬዳቸው ከግሬድ 9 እስከ 12 ያሉ ሞቲቬት በማድረግ ብዙ ልጆች ለ10 ምናምን ዓመት እየገቡ እየተመረቁ ነው ያሉት። ትላንትናም አንድ የሪሰርች ፕሮግራም ላይ ብርሃን ቴሌቪዥን ተገኝተን ነበር። ዶክተር ሙሉ ገለቱ እጅግ በጣም ጎበዝ ኢትዮጵያዊ ነች። በቦታው ተገኝታ ወደ 20 ምናምን ልጆች ሪሰርች ቼክ አድርገዋል፣ ተመልክተዋል ዩኒቨርሲቲያቸው ወደፊት የሚገቡበትን እና እጅግ በጣም ደስ የሚል ነገር የምትሰራ ሰው ስለሆነች በዚህ አጋጣሚ በእናንተ በተመልካቾቻችን ስም ሳናመሰግናት አላልፍም። የዩኒቨርሲቲ ዳይሬክተሮች፣ የጥቁሩ ማህበረሰብ ሁሉም በተሰበሰቡበት ፕሮግራሙ ተካሂዷል። በብርሃን ቴሌቪዥን በሰሞኑ ጠብቁን፣ ሙሉ ፕሮግራሙን ኢንተርቪውን እንትንላለን እናቀርብላችኋለን። በተረፈ እንዲህ አይነት ነገር ስፖንሰር ሲያደርግ የቆየው የብርሃን ቴሌቪዥንም ስፖንሰር ነው። ሞፈር ካፌ
ስፖንሰር አድርጓል ዩኒቨርሲቲውን፣ ተማሪዎቹ፣ ልጆቹን እና በዚህ አጋጣሚ እሱንም እናመሰግናለን። ዶክተር ሙሉ ገለቶ ለምታደርጊው ነገር እጅግ በጣም እናመሰግናለን በልጆቻችን ስም። ወላጆች ደግሞ እንደዚህ አይነት ነገር ሲመጣ በጣም ኮንሰንትሬት አድርጋችሁ እንትን ማለት አለባችሁ። ቡክ አድርጋችሁ እንመጣለን ብላችሁ የቀራችሁም ስላላችሁ ወደፊት ይህንን ነገር አታድርጉ። ማትመጡ ከሆነ አትመዝገቡ። እጅግ በጣም ብዙ ልጅ ነው የሚመጣው። እናንተ ሳትመጡ ስትቀሩ የሌሎችንም እድል እንደዘጋችሁ እንቆጥረዋለን። ዶክተር ሙሉ በተደጋጋሚ ትናገራለች። አይ ቲንክ ይህን ነገር በተግባር አላዋላችሁም። ይህንን እላለሁ። ዩኒቨርሲቲ ኦፍ ቶሮንቶ ሚሲሳጋ ብራንች ለተደረገልን እንክብካቤ ዩኒቨርሲቲውንም እናመሰግናለን። በጣም ደስ የሚል ነበር። ኬሚስትሪ ላብ እኔም አብሬ እንደ አዲስ ተማሪ ነበረ ቼክስ አድርጌ የነበረው። ወስ ፋንታስቲክ። ቴንክ ዩ ዶክተር ሙሉ አመሰግናለሁ። ዳጊ እሺ፣ እረፍት እናርግና ሸጋግረን ወደሚቀጥሉት ጉዳዮች እናልፋለን። ተመልካቾቻችን ተመልሰን መተናል። ይህ የብርሃን ቴሌቪዥን እንግዳችን ዝግጅት ነው። ኦገስት 16 የሚከናወን ለከተማችን በጣም ልዩ የሆነ የግጥም መጽሐፍ ምረቃ ዝግጅት አለ። ሌላ እውነት የለኝም በሚል ርዕስ የተዘጋጀው ይህ መጽሐፍ የሜሮን ጌትነት የታዋቂዋ ገጣሚ ሜሮን ጌትነት መጽሐፍ ነው። ጎህ አቬኒው ማለትም ፔፕ እና ዳንፎርዝ ላይ ኦገስት 16 3 PM ይመረቃል። የግጥም ንባብ ይከናወናል። ጥበብ የጠራቻችሁ ሌሎቻችሁም እንግዲህ በቦታው እንድትገኙ ማሳሰብ እንወዳለን። ኦገስት 16 እሁድ ነው። ሌላ እውነት የለኝም የሚለው የሜሮን ጌትነት የግጥም መጽሐፍ በዚህ በቶሮንቶ ይመረቃል። በዛ እንድትገኙ። እስቲ ከዛ በፊት የዚህ ፕሮግራም አዘጋጅ የሆነችው ፍሬህይወትን ባቀርባት፣ እስቲ በደውልላትና ባስገባት። እስቲ ደውልላት እናስገባት። እሷ ናት ኦርጋናይዝ የምታደርገው። እስቲ እናገኛት። ሄሎ፣ ጤና ይስጥልኝ ፍሬ። ሄሎ ብሬ፣ እንዴት ነህ? እግዚአብሔር ይመስገን። እንግዲህ አመሰግናለሁ። ቀጥታ ፕሮግራም ላይ ነው የምንገኘው ከዳግማዊ ታሪኩ ጋር። በተለይ በሜሮን ጌትነት ገጣሚ፣ ደራሲ፣ ተዋናይ የሆነችው እህታችን በቶሮንቶ ለመጀመሪያ ጊዜ ልትመጣ ነው። ይሄን ነገር እንግዲህ የፕሮግራሙ ዋና አዘጋጅ አንቺ ስለሆንሽ እስቲ በመጀመሪያ ለተመልካቾች ራስሽን አስተዋውቂልን። እሺ፣ እኔ ፍሬህይወት መለሰ እባላለሁ። የቲያትርና የፊልም ባለሙያ ነኝ። ተዋናይ ነኝ፣ ደራሲ፣ ዳይሬክተር ነኝ። እንግዲህ ይህን ካልከው አይበቃም? በጣም አመሰግናለሁ። እንግዲህ በተለይ በኦገስት 16 2026 በፔፕ እና ዳንፎርዝ አጠገብ ጎ ሃቬኑ ላይ የሚደረግ የግጥም ፕሮግራም አለ። እስኪ ስለሱ ስለ ዝግጅቱ አጠር አድርገሽ ለተመልካቾቻችን ንገሪልን። እሺ፣ ሜሪ እንግዲህ ያው በጣም የታወቀች ጎበዝ ገጣሚ ነች፣ ጎበዝ ተዋናይም ነች እና መጽሐፍ አላት። አሁን አዲስ መጽሐፍ የምታስመርቀው በየስቴቱ እየተዟዟረች እያስመረቀች ያለችው መጽሐፍ አለ። ሌላ እውነት የለኝም የሚል የግጥም መድብል ነው። ይህንን እንግዲህ መጽሐፏን እዚህ መታ በአካል ከቶሮንቶ ሕዝብ ጋር በጋራ ሆና
ለመመረቅ ለማስመረቅ እኛም እንድንመርቅላት ነውና ይሄንን ተነጋግረን አጋጣሚ ሆኖ አሜሪካ አብረን ነበርን ቲያትር ይዘን እየዞርን ነበር በዛ ምክንያት ነው እኔ ቀድሜ ወደዚህ መጥቼ አንዳንድ ነገሮችን አዘጋጅቼ ከዛ እሷ መጣ መጽሐፉን ለማስመረቅና ከሚወዳት ህዝብ ጋር በአካል ለመገናኘት ነው የምትመጣው አመሰግናለሁ እንደው ለተመልካቾች ምናልባት ግር ለሚሉ ሜሮን እንደው ማን ነች እንዴት ነች እንደው ትንሽ ስለ ጸባዩም ስለ ማንነቷም ስለ ኢትዮጵያዊነቷ መሰለ ለተመልካቾቻችን ትንሽ እንደው ዳግማዊ እየሳቀ ነው ፈገግ እያለ ነው ይሄን ጥያቄ ብዙ ሰው ሜሮን ጌትነትን በግጥሟ በጣም ያውቃታል በጣም ተወዳጅ ነች በግጥሞቿ ብዙ ኢትዮጵያ ያውቃታል ብዬ ሶሻል ሚዲያ የሚጠቀሙ ላይ ያውቃታል በተለይ ጠንከር ባሉ ግጥሞቿ ህዝብ ሲገደል ዝም ማለት አትችልም ተለብትና ብዙ እንደዚህ አይነት ነገሮች ላይ በተለይ በማህበራዊ ነገሮች ላይ በጣም ጠንካራ ጽሁፎችን በመጻፍ ትታወቃለች ከዛም ባሻገር ደግሞ በጣም ጎበዝ ተዋናይ ነች የመድረክም ተዋናይ ነች ፊልሞች ላይም ትሰራለች በተለይ በተከታታይ ድራማዎች በገመናና በዳና ላይ በጣም ተወዳጅነትን በትወኗ ያተረፈች ናት ሜሪ በጣም በጸባይዋ ደግሞ በጣም ትሁት በጣም ታዛዥ ተወዳጅ ነች አብረናት ለመስራት ለጓደኝነት በጣም የምትመች በጣም ቀና ልብ ያላት ነች እንግዲህ ያው ረጅም አመት ከሀገር ከወጣች በኋላ እንግዲህ አሁን ነው በዚህ አመት በደንብ ከህዝብ ጋር አንደኛ በኔ ቲያትር በኖሞር ሚል የመድረክ ቲያትር አሜሪካን ሀገር ላይ አብረን ሰርተናል በሱ ነው የመጣችው ከዛ አሁን ደግሞ ግጥሞቿን በማስመረቅ በየስቴቱ ከህዝብ ጋር እየተገናኘች ያለች በጣም ጠንካራ ጎበዝ ተወዳጅ ተዋናይ ነች ሜሪ በጣም የሚገርም ነው ዳግማዊ የሷ ድምጽ ይሰማህ ነበር የሷ ድምጽ ይሰማኝ ነበር ፍሬዎትን መጠየቅ የምፈልገው በእለቱ ምንድነው የሚከናወነው አሁን ለሚመጡ ሰዎች ኦገስት 16 ምንድነው የሚከናወነው ምን ይጠብቁና ይምጡ በአብዛኛው የሚሆነው ያው የሜሮንን በተለይ እሷ እንግዲህ በየስቴቱ ስትሄድ ብዙ የኪነ ጥበብ ባለሙያዎች በየስቴቱ ያሉትን አብሮ መድረክ ላይ እንዲወጡ እያደረገች ነው የእንትን ያለች አብራ መጽሐፏ እንዲመረቅ ያደረገችው እኛም ጋር ስንመጣ ቶሮንቶ ላይ ያው እንደምታውቀው እኔም አዲስ ነኝ ማለት ይቻላል ከ4 አመት በኋላ ነው የተመለስኩት ከዛም በፊት ባለው ብዙ አልነበርኩም እዚህ ሀገርና ብዙዎቹን ማቃቸውን ነው ያሰባሰብኩት አንዱም ዳግማዊ ታሪኩ ነው በጣም የምንወደው ጋዜጠኛ ነው እና ወዲያው ጭንቅላቴ ውስጥ የመጣው ራሱ ዳግማዊ ነው ሌሎችም ጋዜጠኞች እንዲሁ በብዛት ከሀገራቸው ርቀው ያሉ ደግሞ የኪነ ጥበብ ባለሙያዎች አሉ ለምሳሌ ነብዩ በጣም ጎበዝ ተዋናይ ነው የመድረክ ተዋናይ ነው በጣም የሚቆጨኝ ነው ከመድረክ መራቁ ችሎታው ፍላጎቱ አሁንም ያለው በቃ በጣም ነው የሚደንቀኝና ነብዩም የራሱን መነባነብ ራሱ የጻፈው መነባነብ በሰዓቱ ያነባል ሌሎችም ሾርት ስቶሪዎች አሉ የሚነበቡ የሜሪ ግጥሞች ይነበባሉ በተለያዩ የኪነ ጥበብ ባለሙያዎችም ይሁን ጋዜጠኞች እዚህ ቶሮንቶ በሚኖሩ ይነበባል እሷም ራሷ የራሷን ግጥሞች በሚያምረው ለዛዋ ታነባዋለች ሜሪን እንግዲህ እንደዚህ ያለ ኪነ ጥበብ ዝግጅቶች ነው የሚኖሩትና በአብዛኛው በሜሪ ዙሪያ ጥያቄና መልሶች ይኖሩናል እስከዛሬ ያሳለፈችባቸው የመጣችባቸውን መንገዶች ከህዝብ ጋር ለህዝብ እንድታጋራ እናደርጋለን እንዲህ አይነት በቃ የኪነ ጥበብ ቆንጆ በጣም ያማረ በጣም ብዙ ሰዎች እዚህ ረድተውኛል እኔ ብቻዬን አይደለሁም ያዘጋጀን ይሉን እንጂ የሚገርሙ እነ ጴጥሮስ ደጀኔ እነ ወንዲ ኃይሉ በጣም አንተ ራሱ ድሬ ተክሌ ጠበቃችን ተክሌ ሞፈር ኮፊ ዚ ሁሉም በአብዛኛው ሁሉም እንናግዝሽ እያሉ በጣም እያገዙኝ ነው ያሉት እንግዲህ ሁሉም ያው እዚህ ላይ ሎጎን እየተመለክ ሞፈርም አለ ተክሌ አለ ስፖንሰሮች ናቸው ብርሃን ቴሌቪዥንም አለ እንግዲህ ተመልካቾቻችን ይሄንን ነገር እዚህ ካሁን ከፍሬ ጋር ስናወራ ፍሬ በቶሮንቶ ኗሪ የኛ ዜጋችን ነች እና የሷ ፕሮግራም ቢሆንም ዋናዋ ሜሮን ጌትነት ገጣሚ አርቲስት ነች አርቲስቶችም በቦታው እንድትገኙ
ብርሃን ቴሌቪዥንም በቦታው ተገኝቶ ሙሉ ከቨሬጅ እንሰጣለን። በተለይ እሁድ ስለሆነ ከቤተ ክርስቲያን መልስ ሁላችሁም በቦታው እንድትገኙ እንደ ብርሃን ቴሌቪዥን ብጋብዝም ከአዘጋጇ ብትሰሙ ጥሩ ነው። ፍርዬ እስቲ ጋብዣቸው አንቺ። እንግዲህ ያው የኪነ ጥበብ በጣም መበረታታት አለበት። አንደኛ ያው በጣም በስራ የደከመን አይምሮን የሚያነቃቃ ግጥሞችም ሆነ ተውኔቶች ምናምን በብዛት መሰራት አለባቸው ብዬ አስባለሁ። ለምን ብዙ ጊዜ የምናየው ሙዚቃ ብቻ ነው፣ ናይት ክለብ ለሚወጣው ነው እሱ ካልሆነ በቀር እንደዚህ አይነት መሰባሰብ ከስንት አንዴ ነው የሚዘጋጀው። እሱንም በስንት አልተለመደም። 50 ሰው አይመጣም እያሉን ነው። እኛ የመጣው ይምጣ በአዳራሽ በክብር በትልቅ ገጣሚ ናት በሰፊው አስበን ነው እንጂ ብዙዎች ለምን በ50 ሰው አይመጣም ዝም ብሎ አንዱ ካፌ ውስጥ አታርጉም እያሉን ነበረ። እና ያ መሆን የለበትም። የአንድ ደራሲ አንድ ገጣሚ በጣም አይምሮን አስጨንቆ ለህዝብ ይመጥናል ይጠቅማል ብሎ የሚያስበውን ነው በጽሁፍ የሚያሰፍረው። እና ይህንን ደግሞ አክብረን ተገኝተን አንደኛ ራሳችንን መታደስ አለብን። ምንም አንድና ሁለት የለውም። ኪነ ጥበብ ያድሳል አይደል? ለብዙ ነገሮች ያዘጋጃል። በስራ የደከመን አይምሮ ያዝናናል። እና ይህንን የኪነ ጥበብ ዝግጅት ማገዝ አለብን ብለን እናስባለን። ለምሳሌ ብዙዎቻችን እንመጣለን። እዚህ ጋር ያለው ነገር የኪነ ጥበብ የሚያበረታታን ስናጣ ደግሞ ተመልሰን እንገባለን አገር ቤት። ደግሞ ተመልሰን እዛም ያለው ነገር አንዳንድ ነገሮች መስራት ሲያቅተን ወይም በተለያየ አጋጣሚ መመለስ ሲኖርብን ደግሞ እንመጣለን። እና ይህንን ነገር በቃ በደንብ ማሰብ አለብን፣ በደንብ ማገዝ አለብን። የኪነ ጥበብ ዝግጅቶች በስፋት እንዲበረታቱ ተደብቀው ያሉ አርቲስቶች ታለንታቸውን ማውጣት እንዲኖርባቸው መድረኮች መዘጋጀት አለባቸው ብዬ አስባለሁ። ለዚህም ደግሞ የቶሮንቶ ነዋሪ በደንብ በዚህ ዙሪያ ላይ በደንብ መሳተፍ አለበት ብዬ አስባለሁ። በሜሪ እንግዲህ ጨክነን የወጣ ነው። ለምን 50 ብቻ ከዛ በላይ 200 300 400 ለምን ሰው እንዲወጣ ማድረግ አንችልም የሚለውን ነገር ይዘን የተነሳ ነው። የቶሮንቶ ህዝብ እንደማያሳፍረኝ አውቃለሁ። እንግዲህ ተገናኝተን ሜሪን እና ክብራት ረጅም መንገድ ነርታ ነው የምትመጣው፣ ቤተሰቧን ይዛ ነው የምትመጣው። ደስ የሚያሰኝ ነገር አብረን እናሳልፋለን ብዬ አምናለሁ። እንግዲህ ፍሬን ከልብ ነው ማመሰግነው። ተመልካቾቻችን ከፍሬ ጋር ያለን ቆይታ በዚሁ እያጠናቀቅን ኦገስት 16 2026 ዓ.ም ፔፕ ኤንድ ዳንፎርዝ አጠገብ በሚገኘው አዳራሽ 71 ጎች ላይ ተገናኝተን ከሜሮን ጌትነት ከአርቲስት ከገጣሚ እህታችን ጋር አብረን እንድንሆን ብርሃን ቴሌቪዥንም ይጋብዛል። ለጊዜሽ ከልብ አመሰግናለሁ። ጤና ይስጥልኝ። እሺ ብሬዋ፣ በጣም ቀና ስለሆንክ አንተንም ከልብ ያመሰግናለሁ። ሁሉ ጊዜ ተባባሪ ነህ። እግዚአብሔር ይስጥልን። ቴንኪዩ። መልካም ቀን። ተመልካቾቻችን እንግዲህ ይህንን ይመስላል። እስቲ ወደ ዳግማዊ ጋር መለስ ልበል። ሌላ እንግዲህ ከዚህ ከመጽሐፍ በተያያዘ 555 ኤልዝሚር የሚገኘው የኢትዮጵያ ወንጌላዊት ቤተክርስቲያን የህይወት በርሄን የግለ ታሪክ መጽሐፍ ነገ 4 PM ላይ ነገ ቅዳሜ ኦገስት 8 4 PM ላይ ያስመርቃል። ይህ መጽሐፍ ለቢኖራ ሚሽን የተሰጠ መጽሐፍ ነው እና በቦታው እንድትገኙ እንግዲህ የቤተክርስቲያኗ ደራሲዋም ተጋብዛችኋለች። ይህንን ይመስላል። ነገ ኦገስት 8 4 PM ላይ 555 ኤልዝሚር በመገኘት መጽሐፉን አብረን እንመርቅ እንላለን። ብሬ እረፍት እናርግና ተመልሰን እንመጣለን።
ተመልካቾቻችን ይህ የብርሃን ቴሌቪዥን እንግዳችን ዝግጅት ነው። ይህ የብርሃን ቴሌቪዥን ዝግጅት በዚህ በካናዳ፣ በቶሮንቶ፣ በሰሜን አሜሪካ እና በመላው ዓለም ያሉ ከማህበረሰባችን ተያያዥነት ያላቸው ጉዳዮች ላይ የሚያተኩር ዝግጅት ነው። እንግዳ ይዘን ቀርበናል። ፓስተር ዮሐንስ ተፈራ በካናዳ ወንጌላውያን አብያተ ክርስቲያናት ዋና ጸሐፊ፣ የህብረቱ ዋና ጸሐፊ ናቸው። ህብረቱ ከተመሰረተ ከ30 ዓመት በላይ ሆኖታል። ባለፈው ሳምንት ህብረቱ በዚህ በቶሮንቶ ካናዳ አጠቃላይ ካናዳ የተሰባሰቡ የቤተክርስቲያን መሪዎችና ምዕመናንን ያሰባሰበ በአይነቱ ለየት ያለ ኮንፈረንስ አዘጋጅቶ ነበረ። ከዚህ በተያያዘ እንግዲህ ፓስተር ዮሐንስን ስለ ህብረቱ እና ስለ ተያያዥ ጉዳዮች እንግዳችን አድርገን ልንጠይቃቸው እዚህ ተገኝተዋል። በጣም እናመሰግናለን ፓስተር ዮሐንስ። እስቲ በመነሻነት ይሄ ህብረት ምንድነው ዓላማው? ህብረቱስ ምንድነው ራሱ? ይህንን አጠር አድርገው ይግለጹልን። እሺ፣ በመጀመሪያ የብርሃን ቲቪ እንግዳ አድርጋችሁ ይህንን የኛን ፕሮግራም ትኩረት ሰጥታችሁ ቃለ መጠይቅ ለማድረግ ስለሰጣችሁን እድል ከልብ እናመሰግናለን። እንግዲህ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ይባላል። ህብረቱ የተመሰረተው በ1993 ዓመተ ምህረት እንደ ፈረንጆች አቆጣጠር በካልጋሪ ከተማ ነው። ስለዚህ በአሁኑ ሰዓት 33 ዓመት ሆኖታል ማለት ነው። የህብረቱ ዋና ዓላማ በመላ ካናዳ ያሉ ወንጌላውያን ኢትዮጵያውያን ወንጌላውያን አብያተ ክርስቲያናትን በማስተባበር በተናጠል አብያተ ክርስቲያናት ከሚሰሩት እና ከሚወጡት ኃላፊነት በተጨማሪ በጋራና በህብረት መሰራት ያለበትን ስራ ለመስራት ነው እና በአሁኑ ሰዓት 30 የሚሆኑ አብያተ ክርስቲያናትን ያቅፋል። በ16 የካናዳ የተለያዩ ከተሞች ያሉ አብያተ ክርስቲያናት ናቸው። እንግዲህ እነዚህ አብያተ ክርስቲያናት በአንድነትና በህብረት በመሆን በሁለት መንገድ፣ አንደኛ በካናዳ ያለውን የወንጌል የስራ እንቅስቃሴ በህብረትና በጋራ በመተባበር በመስራት የተቋቋሙበትን ዓላማና ግብ ለማድረስ ይሰራሉ። በወንጌል ስራ እንዳልኩት በየከተሞቹ ተበትኖ የሚገኙ የአብያተ ክርስቲያን መሪዎች በአመት አንድ ጊዜ በአንድ የካናዳ ከተማ በመሰብሰብ እቅድ በማውጣት ያለፈውን አመት በመገምገም ለቀጣዩ አመት ደግሞ ምን መደረግ አለበት የሚል እቅድ በማውጣት በአንድ ዕለት ይሰራሉ። አንድ አዳራሽ ተሰብስቦ ማምለክና መዘመር ትራዲሽናል በሆነው መንገድ የተካሄደ ሳይሆን ለየት ባለ ሁኔታ ወጣቶችን የእንግሊዝኛ ተናጋሪ አገልጋይ በመጋበዝ በእንግሊዝኛ ፕሮግራማቸውን ለ3 ቀናት እንዲያደርጉ፣ በተለይ በቅዳሜው ዕለት ደግሞ የተደረገው ከቤተ ክርስቲያን ቅጥር ግቢ ወጥቶ በፓርክ ላይ ሁሉም ሰው እንዲሳተፍ፣ ሁሉም ሰው እንዲገባ፣ ሁሉም ሰው ተሳታፊ እንዲሆን ለማድረግ ተሞክሯል እና ከተጠበቀው በላይ እግዚአብሔር ስራችን ሰርቶልናል ብለን እናምናለን። የብዙዎችም የምናገኘው ሪስፖንስ ግብረመልስ በጣም የሚያስደስት ሆኖ አግኝተነዋል። ከፕሮቴስታንቱም ክልል ባለፈ መጽሔቱን ስፖንሰር በማድረግ ያገለገሉ የተሳተፉ እንደ ወንድማችን የህግ አዋቂው ተክለ ሚካኤል ያሉ በርካታ ተሳትፎ አድርገውበታል እና በአንድ የጴንጤ ክልል ውስጥ ብቻ ሳይሆን ወጣ ብለን ህብረተሰቡን ለመድረስ ለወደፊትም የዚህ አይነት ዓላማ ነው ያለን። እናመሰግናለን ፓስተር ዮሐንስ። እንግዲህ በመጪው ጊዜም ሰፋ ያሉ ነገሮችን እንጠብቃለን። ብርሃኑ እንግዲህ ዛሬ ረዘም ያለ ዝግጅት ነበረን። እንግዳችን ዝግጅት የተለያዩ እንግዶችን አስተናግዷል። ይሄ ነው እንግዲህ የማህበረሰብን ኃላፊነት መወጣት የምንለው። ፓስተር ዮሐንስ በመሃላችን ስለተገኘ እናመሰግናለን። ተመልሰናል። ይህ የብርሃን ቴሌቪዥን እንግዳችን ዝግጅት ነው። እንግዲህ በከተማችን በቶሮንቶ ካሉት ተቋማት የማህበረሰባችን ተቋማት አንዱ ቢቂላ አዋርድ ነው። ቢቂላ አዋርድ በተለያየ መስክ ከፍተኛ አስተዋጽኦ ያበረከቱ ሰዎችን በተለይ የሀገራችን ሰዎች የሚሸልም እውቅና የሚሰጥ ተቋም ነው።
በዚህ ዓመት ባለው ሽልማት ላይ እንግዲህ ሊሸለሙ እንደሆነ ከተነገረላቸው ሰዎች አንዱ የቲክቶከሩ አዶናይ ነው። ወደ አዶናይ እመለሳለሁ። ሌላው ተሸላሚ የሰንሻይን ባለቤት የሆኑት አቶ ሳሙኤል ናቸው። በብዙ ትንሽ ከጋዜጣ ሻጭነት በመነሳት የቢሊየን ብሮች ኢንቨስትመንት ያላቸው በብዙ ነገር አልፈው ውጤታማ የሆኑ ሰው ናቸው። በሌሎች ተቋማትም እስከ ክብር ዶክትሬት ድረስ የተሰጣቸው ናቸው። ከዛ በተረፈ ደግሞ ብዙ አረጋውያንን በመንከባከብ በተለያዩ የበጎ አድራጎት ስራቸው ላይ ይታወቃሉ። ከሚሸለሙት መሀል አንዱ እሳቸው መሆናቸውን እየተነገረ ነው። ሌላው ተሸላሚ አዶናይ ነው። አዶናይ እንግዲህ በቅርብ ጊዜ የተነሳ የቲክቶክ ታዋቂ ሰው ነው። እዚህ ካናዳ ነበር የሚኖረው። ወደ ኢትዮጵያ ደግሞ አሁን ተመልሶ በመግባት እንግዲህ እየተንቀሳቀሰ ይገኛል። አዶናይ መሸለም አለበት የለበትም የሚለው እያነጋገረ ይገኛል። ብርሃኑ እስቲ በዚህ ላይ ምን የምትለው ነገር አለ? አዶናይን ያው አመሰግናለሁ። በነገራችን ላይ ተመልካቾቻችን የህዝብን አስተያየት በፌስቡክ እየተቀበልን ነው ያለ ነው። የቢቂላ አዋርድ ዋና ኃላፊዎች አዶናይን እንግዲህ የራሳቸው የሆነ እንትን አላቸው። አንድ ሰው ወደ ቦታው ለመምጣት እስቲ ወደኋላ አንተን ዞር ላድርገና ታስታውስ እንደሆነ ከመስራቾች አንዱ ታምራት ነበረ። እስቲ አንተን አዙሬ ስለ ታምራት ምን ትላለህ? ታምራት ታስታውስ እንደሆነ የዛሬ 11 ዓመት ታምራት እንግዲህ ወደዚህ ሀገር የመጣው ከአዲስ አበባ ዩኒቨርሲቲ ጨርሶ በከፍተኛ በማዕረግ የተመረቀ ወንድማችን ነበረ። ውጫሌ 17 የሚለውን ቲያትር የጻፈ ታምራት ነው እና በጣም ጂኒየስ የሆነ በጣም ትልቅ እውቀት ያለው በጣም ደግሞ በማህበራዊ ህይወቱ ጥሩ የሆነ ወንድማችን ነበረ። ይህንን ስንል በሞት ከመለየቱ በፊት ማለት ነው። እዚህ ሀገር መጥቶ በዚሁ በቲያትሪካል አርትስ እና በሌሎች ነገሮች ፒኤችዲ እንትኑንም ጀምሮ ነበር። በኋላ ግን በህግ ትምህርት ተመርቆ ጨርሶ በዚህ በካናዳ የአቶርኒ ጀነራል ኦፊስ ውስጥ ይሰራ ነበረ። በኢትዮጵያ ማህበርም ብዙ ተሳትፎች ያደርግ ነበር። እኔ በዛን ጊዜ በማውቀው ጊዜ ታምራት ይህንን የቢቂላ አዋርድ አንዳንድ ሀሳቦችን ያነሳ ነበር። አዋርዱ እንግዲህ የሚሰጠው ለማን መሆን እንዳለበት ልክ አሁን ኖቤልን የመሰሉ ሸላሚዎችን በምንመለከትበት ጊዜ የማትገምተውን ነገር ነው የሚያመጡት። ለምሳሌ በስነ ጽሁፍ ከዛ በፊት ጽሁፋቸው እንኳን ተነቦ ማያውቅ መጽሐፋቸው እንኳን በጣም ተነቦ ማያውቅን ሰዎች ፈልፍለው ነው የሚያወጧቸው። በፊዚክስም በኬሚስትሪም በተለያዩ ነገሮችን ምናልባት የሰላም ሽልማቱ ራሱ የኖቤል አንዳንድ ጊዜ ያልተጠበቁ ተቋማትም ሲሸለሙ እናያለን። እና አንድ የሽልማት ድርጅት እንግዲህ የራሱ የሚሰራበት መርህ ይኖረዋል። ሆኖም ግን በጣም የተጠና ለፐብሊሲቲ ብቻ ሳይሆን በጣም መላው ማህበረሰቡ ሪኮግናይዝ የሚያደርገው በተለይ ደግሞ ብዙ አስተዋጽኦ ኖሯቸው ብዙ ነገር ሰርተው ያልታወቁትን ቢያወጣልን የበለጠ እንመርጣለን። እንግዲህ ይሄ ነበር ቢቂላ አዋርድ። ሁልጊዜ ታምራት እያነሳ የሚያወራው ጉዳይ ነበረ። እንግዲህ ያለኝ መረዳት ይሄንን ይመስላል። ዋል አመሰግናለሁ። ነገሩ ምንድነው ተመልካቾቻችን፣ በተለይ ቢቂላ አዋርድ ብርሃን ቴሌቪዥንም በትንሹ ለ9 ዓመታት ነፃ አገልግሎት ቪዲዮ ቀረጻ አካሂዷል። በሙሉ የ9 ዓመት ቪዲዮ እኔ ጋር አለ። አይ ቲንክ ባለፈው 1 ወይ 2 ዓመት አልተገኘሁም እንጂ ብዙ ማስረጃ የታምራትንም ቪዲዮ እዚህ ላይ ትመለከታላችሁ። ዋናው ነገር አዶኒያስ እዚህ ቶሮንቶ ነዋሪ ነው። በተለይ ባለፈው ጊዜ ብዙ የሚታወቀው ሰግጥ ነው። ሰግጥ በሚል ነገር ሰግጡ ብሎ ብዙ እንቅስቃሴዎች አድርጓል። ኦፍኮርስ በተለይ በቲክቶክን በተመለከተ ኢትዮጵያ ውስጥ ገብቶ በጣም ታውቋል። ጎበዝ አይደለም ጎበዝ ነው እንላችኋለን። ነገር ግን ለዚህ ቦታ ይመጥናል አይመጥንም የሚለውን ነገር እንግዲህ የህዝብ አስተያየት እንሰጣለን።
እንደ ብርሃን ቴሌቪዥን ሳይሆን ለኮሚኒቲ እንደሚያገለግል ሰው በተለይ ቢቂላ ዋርድ ደግሞ በከተማችን ነው። ብርሃን ቴሌቪዥንም እዚህ ከተማ ለ17 ዓመት የሚያገለግል ቴሌቪዥን ጣቢያ ነው። ስለዚህ ስለሚመለከተን ነው። አንዳንድ ሰዎች ሌላ ነገር እንዳታስቡ። እስቲ ፌስቡክ ላይ ገብታችሁ አስተያየት ስጡና ከአስተያየቱ በኋላ እንመለስበታለን። ሰፕቴምበር መጨረሻ ይካሄዳል። እንግዲህ ለማንኛውም ጉድላክ ነው ምነው። ሌሎችም ተሸላሚዎች አሉ። ሜትር አርቲስት የዓለም ሎሬት አፈወርቅ ተክሌ በጣም ትልቅ የጥበብ ሰው ናቸው። እንግዲህ ብርሃኑ ዛሬ ረጅም ጊዜ ወስደናል። ቢሆንም በጣም ጥሩ ዝግጅት ነበረ። ብርሃን ቴሌቪዥንን ላይክ፣ ሼር፣ ሰብስክራይብ ማድረግ በአመታዊ አባልነት በወራዊ አባልነታችሁ ተሳታፊ እንድትሆኑ ለማሳሰብ እንወዳለን። በአንተ በኩል የምትጨምረውን በልና የዛሬውን ዝግጅት እንጨርሳለን። አመሰግናለሁ። እንግዲህ ዳግማዊ በጣም ነው የማመሰግነው። በእርግጥ ረጅም ሰዓት ወስዶብናል። እንግዲህ የብርሃን ቴሌቪዥን እንደተለመደው ላይክ፣ ሼር፣ ሰብስክራይብ የወራዊ መዋጮ አዋጡ። ሰፕቴምበር 5 እና 6 ኢትዮጵያ እንደ ይከበራል። ሞቅ ደመቅ እናደርገዋለን። ይሄው ነው። ጤና ይስጥልኝ ዳግማዊ። ጤና ይስጥልኝ በያላችሁበት። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!